ግንኙነት ማድረግ ብልግና አይደለም። በቃ ሲፈጠር አንዳንድ ሰዎች ደረታችን ትልቅ ነው። በቃ ፈጣሪ ሆይ 2019 ሲገባ ሰላም ማይ ፋሚሊያንስ እንዴት ናችሁልኝ? ዛሬም በተለመደው ቪዲዮ ወደ እናንተ መተናል። ያሉና አዳዲስ ለእናንተ ፈታ ያረጋችኋል ወይ ዳሞትን ይፈጥራሉ ብለን እናስባቸውን ቪዲዮዎች እናቀርብላችኋለን። ከመጨረሻው እንድትከታተሉን በአክብሮት። ቅድሚያ ግን ለቤቱ አዲስ የሆናችሁ ቤታችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ብዙ አላንዛዛባችሁ። ወደ ቪዲዮ። በቃ ሲፈጠር አንዳንድ ሰዎች ደረታችን ትልቅ ነው። በቃ እኔ ስም አጠራም ዝጋቢ ቀበይ ለዚህ ማ እኔ ስጭት ሳይንስ ጀመር ይተናገርከሉ ማለት ብልግናን ሰንዘ ነገር ማለት ትልቅ ምን እናርገውሽ ንገሩ። ምን እናርገው እንዴ? እኛ እኮ እናንተ ማርያም እንዳትድስ ነው። እኔ እስካሁን ያለችው ነገር ብልግና ነው። እኔ አልጠራም። ትልቅ ነው በቃ እኔ ሲፈጥር ምናምን ይሄ ነገር ነው ያስኩት። ምንድነው እናቱ? ምንድነው? ምን ሆነሽ ነው? ቆይ እስኪ እኔም ቤተሰቦችም አሉ። እስኪ እንፈተዋለን። እስኪ ጉዳይሽን እንደዚህ አጉብጠ የሚጀመር እንደዚህ አጉብጭ የሚጀመር አይደል? እግዚአብሔር ነው ብላችሁ ምን ላርገው? አላስመጠጠው ምን ላርገው? እንዴት ተፈጥሮ ነው እግዚአብሔር ሰጠኝ። አላስመጠጠው ምን ላርገው? በቃ ዘንድሮ ጉር ነው ዘንድሮ። ገና ምን ኧረ ይሄ ኖርማል ነገር ነው አባቴ። ገና ስንት ይሰማል። አታስመጥጭው እንጂ የሚመጥ ጠፍቶ ነው እንዴ? የት ሄደን ነው እኛ? ማለት የት ሄዱ መጣጮቹ? እንዴም ጠጧ የሚመጡበት አለበለዚያ የሆነ ነገር ወዬ በይን ማለት በያቸው። ምን ላርገውሽ ንገሩ እንዴ? አንዳንድ ሰው በዛው የሚተዳደፍለት ሀብት ንብረት ነው። የኔ በዘር የመጣው ደግሞ ይሄ ነው። ምን ላርገው? አረ ዘርም ነው ብራዘር። በዘሬ መጣ አላለች። ምን ታርገው ታዲያ? እውነቷን እኮ ነው። ምን ታርገው? በዘር ነው የመጣው በቃ። እንዴ አትቆርጠው እንዴ? ምንድነው የምትሏት? ምን ብለውሽ ነው ግን እናቱ? እንዴ አንዳንድ ሰው እኮ ማለት ነው ልሙ ሲሆንበት ውጭ ሀገር ይሰራል ትልቅ ለማስደረግ። እዚህ ሀገር ደግሞ ትልቅ እንትን ስታዩ ኦ ማማቲ ስንት ነው ወተት ታንከሽ አፈ አባታችሁ ባላችሁ ግማራችሁ። ስንት ሊትር ነው እናቱ ግማታ ሙላ። አረ ማረኝ ብልዲ በዚህ በመኮላተፍ አፏን እንደዚህ ከተናገረሽ ኖርማል ብታወራ አስባችሁታል? ብድግ ፍርጥ። አረ በስመ አብ በቃ ስልችቷታል። እግዚአብሔር ተዋት እንዴ ተዋት በቃ። እንዳጋጣሚ እንደው ይሄ ቪዲዮ ቫይራል ቢወጣ ባካችሁ ተዋት፣ የምር ተዋት። እንዴ እና ያክል በጣም አዛት አርጉ። ሳጣውን ያደጋችሁት አይባልም። ልክ ነው። ሰብ ተፈጥሮ ለማሸማቀቅ የምትሞክሩት ነው። እኔ እሺ ልቆጣው ላስቀንሰው ምን ዳርገው ሐሳባችሁ? አንዳንዴ ግን ልብስም ደግሞ የሚያምረው በእንደዚህ አይነት ደረት ነው። አትጨማለቁ። እኔ ልሙጥ ነው ምን ነው ጣውላ ሆንሽ ትላላችሁ። ሲተልቅ ደግሞ ለምን ተለቀ? አባታችሁ ያስበላሽ ልጥፍ ሲል ምን ነው እናቱ ምናምን ትላላችሁ። ሲተልቅ ደግሞ ምንድን ሰው እኮ ችግር ነው። በቃ ያስመጥጩና መካከለኛ አርዩ። ግን የሰው ሁሉ ምርጫ የተለያየ ነው። እንደዚህ አይነት ነገር ውስጥ ባታስገቡን ጥሩ ነበር። ገብተናል እንግዲህ በቃ አስተያየት ሰጥተናል። ማድረግ አይቻልም። ፋሚሊያንስ እስኪ ኮሜንት ላይ ግንኙነት ማድረግ ብልግና አይደለም። ግንኙነት ማድረግ ብልግና አይደለም። አንቺ ግን ልጅ ምንድነው? ቆይ አንዳንዴ የወንዶች እንትን አረግናት እኮ አይደለ? በባለፈው ቪዲዮ ልጅ የወንድ ልጅ ስሜት ጠባቂ ማለት እንባ ጠባቂ አረግናት እኮ በቃ። ለወንድ ልጅ ሾመን እኮ 60 ምናምን ቤተሰብ ሹመናል በቃ። ምንድነው ታዲያ አሁን ላይ ብልግና አይደለም በአደባባይ ወጣ ያለች? እሺ ቆይ እስኪ እንስማሽ። እናትሽና አባትሽ አድርገው ነው የወለዱሽ፣ መቼም በነፋስ አይደለም። ስለዚህ አድርጉ፣ ብልግና አይደለም። እና ታዲያ እናትና አባትሽ እኮ በስርዓቱ በወግ በማዕረግ ነው። ለነገሩ ተጋብቶ ምናምን የሚባለውን
ነገር አላለችውም ብቻ ኧረ እናቱ ያንቺን ድፍረት ግን ቢሰጠኝ እኔ ስንት ማወራቸው ነገሮች ነበሩ ምለው ለዚህም እንዴት እንደምቀጠቀጠኝ ነኝ የማውቀው። ኧረ ድፍረት ሰው ይደፍራል ሰው ኧረ ግን አይሆንም እኮ ግን የምራቸው ነው አይደለም። ስለዚህ አዎ ማዘሯ የቡና ሰዓቷ ሲያልፍ እስኪ አብዛኛውም ሰው የቡና ሰዓቱ ሲያልፍ ከባድ ነው፣ ስሜቱ ከባድ ነው። ማን ነው? እሺ ነቀለ ስሜት ነው የተለየ ስሜት ነው የሚመጣው። እስኪ ኧረ መጣ ኧረ መጣው ነው የተባለው። እናትዬ ቆርቋሪው ራሷ ናት። አቤት ባይባ ራሷ ናት። የቡና ሰዓት ሳያልፍ ግን ብትወስዱ ተመራጭ ነው የምር ማለት ብትጠጡበት ካለፈባችሁ ሰዓታችሁ በቃ ለቀ እነዚህ መነጋገሪያ ትሆናላችሁ። አደረፋይ ይለያል ነው የምላችሁ። የማዘሯ ቆንጂት የሆነ ቻሌንጅ ላችሁ ተሰራ ወይ ግን እንደዚህ አይነት ምንድነው ግን ይሄ እንደዚህ ይገጫል? ምን አይነት ጨዋታ ነው? ውስጥ ያለውን ትወስዳለህ ምናምን። አንዳንድ ሰዎች አሉ ሌላ ምናምን ነገር አድርገው የሚሰጡ። የመታወቂያ ነው ዘዴ ነው ምንድን ነው? ግራ ይገባኛል። አንዳንዴ እንሞክረው እንደ አንዳንዴ ወጣ ያለ እንደዚህ እስኪ ምናምን ኖርማል ፉል ዘሽልኝ እሺ በብሩ ይቻላል እንዴ? እንደዚህ ፉል ዘሽልኝ ይሄንን ነበር መቀቀል። አንተ በእናትህ እንዴት ነው የሚጫወትባት እንችን የመሰለች ልጅ ጋር ታመጣችለት። አያጅ የምር ያጅ የሆነ ታጅ ላመነችው ከጀርባው ውሃ አለ አይደል? በ50 ብር ወንስች ይሄ እኮ ነው ጥፋትሽ። ይሄ ነው በቃ እንዴ እሷ ብቻ አይደለም የሰው ሁሉ ጥፋት ይሄ ነው በቃ። መጀመሪያ ላይ አንማርበትም፣ ቀጣይ ላይ ደግሞ እንደገና ይደግመናል። ጀለስ እንደገማት በቃ ቲፕ ነው ብላ ስትቀበል እስኪ ቀጣይ ደግሞ ምን ይሆን? እና ታዲያ እናቴ ይገባል። ይሄ እንደውም ኖርማል ግልምጫ ነው እንዴ ሁላ አንዴ ሰተኛል ምናምን በቃ የለም የኔ ነው በቃ ተሰጥቶኛል ልጄ ገብቷል እኮ ተብለህ ልትሸመጠጥ የምትችልበት ጊዜ ላይ ነው ያለነው ወንድም። አይደረግም እንደዚህ አይነት ሰዎች ግን አይደረግም የምር ጭንቅ ጥበብ እያልኩል ባንተ ፍቅር ወዲት ያስኮል አመሊን ቀይሮ ኧረ ጉድ። ኧረ ግን የምር አንዳንድ ጊዜ ሰው ሳይኖር ውስጣችን ግን የምንለው ነገር የለም አለ እኮ አንዳንድ የሚያሳብድን ውስጥ ላይ የሆነ ነገር አለ እብድ የሚያደርገን ማለት ነው። ሰው ሳያይን በመስታወት ምናምን ራሳችን ጋር ማለት ነው አንወሻሽም። ይሄ ግልጽ ነው። ማን ነው እባክህ እንደዚህ ቀርጾ የፖስተባት? መቼም ራሷ ከሆነች ይመሻት። በጣም ደፋር ናት ማለት ነው። ውዝዋዜ ያስጠላችኋል። የኔ ቆንጆ የኔ ሽኮ ልቤ ወደኋል አመሊን ቀይሮ የኔ ፍቅር አመልን ቀይሮት ውስጣችንም ላይ ያለ ነገር ነው። ይመቻት ብቻ ግልጽ መውጣቱ ብቻ ነው እንጂ ሁላችንም እናደርገው ነገር። ስንት የሌለትናቸው ቪዲዮዎች አሉ ወንድም የተቀረጸ ስንት ፎቶ ያገር ነው ቪዲዮ ተቀርጸን ስንት አለ በብቻችን የሌለት ነው። ይመቻት። ለነበረን ቆይታ በጣም እናመሰግናለን። በዝት ይበልን። እስካሁን ሰዓት ድረስ አብራችሁ ለተከታተላችሁኝ በሙሉ ምስጋናዬ ከልብ የመነጨ ነው። ምንጭጭት ያለ ነው ማለት ነው። ለማንኛውም በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ለቤቱ አዲስ የሆናችሁና እስካሁን ሰዓት ድረስ ዝም ብላችሁ ያያችሁ ላይክም
ሰብስክራይብም ያላረጋችሁ ሰዎችም ካላችሁ ላይኳን ተጫኑ፣ ሰብስክራይብ ማድረጋችሁ ቤተሰብ ሁኑ። አንዳንድ ነገር ደግሞ ይሄ ነገር ጎሏል፣ ይሄ ነገር ብታስተካክሉ ብላችሁ የምትሉት ነገር ክፍተት ካያችሁ ኮሜንት ላይ አሳውቁኝ። ስለነበረ ነገር በድጋሚ እያመሰገንኩኝ ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ ባይ